የሰብአዊ መብት ጥሰት ዝርፊያና የጅምላ ግድያ መለያዎቹ የሆነው የህወሓት የሽብር ቡድን በወረራ ይዟቸው በነበሩ አካባቢዎች ሁሉ ከፍተኛ የሰብአዊ መብት ጥሰት ፈጽሟል። በሸዋሮቢት ሳላይሽ በተባለ አካባቢ ይኖር የነበረ የዘመናችን ጀግና 9 ሀገር አጥፊውን የጁንታ ቡድን ደምስሶ ከኔ በፊት ሀገሬን በማለት ተሰውቷል። አባትና ልጅ ላይ ያተኮረ ዜናም የዕለቱ ዋና ጉዳያችን ነው። የህወሓት ወራሪና ሽብር ቡድን በጋሸና ግንባር 16 ንጹሃን ዜጎችን በአንድ ክፍል ውስጥ በማድረግ በጅምላ በረሸነበት ከተማዋ ተመሳሳይ ድርጊትን ለመፈጸም ወደ አንድ ግለሰብ ቤት ያቀናል። ይህንን የተመለከተ ዜናም ይዘናል። በድጋሚ እንደምን ቆይታችኋል? ወደ ዝርዝሮቹ አልፋለሁ። አብራችሁን ሆኑ። የሰብአዊ መብት ጥሰት ዝርፊያና የጅምላ ግድያ መለያዎቹ የሆነው የህወሓት የሽብር ቡድን በወረራ ይዟቸው በነበሩ አካባቢዎች ሁሉ ከፍተኛ የሰብአዊ መብት ጥሰት ፈጽሟል። ህጻናት፣ አረጋውያንንና አቅመ ደካሞችን በጅምላ ፍጅት የረሸነው በአስገድዶ መድፈርና በድብደባ የኖረው የሽብር ቡድኑ ታጣቂ በመከላከያ ሰራዊት፣ በክልል ልዩ ኃይሎችና በሚሊሻ ጥምረት የሚገባውን ቅጣት እያገኘ እየጠፋ ነው። ተመስገን ሽፈራው ተጨማሪ አለው። በጥላቻ የሰከረው ወረራ በፈጸመባቸው የአፋርና የአማራ ክልል አካባቢዎች ሁሉ ዝርፊያ፣ ግድያና የመሰረተ ልማት ውድመት ያደረሰው የህወሓት የሽብር ቡድንና ቅጥረኛ ታጣቂው ዜጎችን ከማሰቃየት አንስቶ በጅምላ ፍጅት እስከ መረሸን ከባድ የሚባሉ የሰብአዊ መብት ጥሰቶችን አድርሷል። ቡድኑ በማይካድራ በንጹሃን ዜጎች ላይ ያደረሰው ማንነትን ማዕከል ያደረገ ጥቃት ለዚህ ትልቁ ማሳያ ነው። በብሔራቸው ምክንያት በሽብር ቡድኑ ቅጥረኛ ታጣቂ የተጨፈጨፉት ንጹሃን ዜጎች ህወሓት የስልጣን ጥሙን ለማርካት የሚሄድበት መንገድ ምን ያክል የከፋ፣ የሚወስዳቸው ጥቃቶችም ምን ያክል የጥላቻ ውጤቶች እንደሆኑ የሚያመላክት ሆነው የሽብር ቡድኑን ኢሰብአዊነት በዜጎች ላይ ያደረሰውን ጭፍጨፋ የሚዘክሩ የታሪክ አውድማዎች ሆነው ለታሪክ ተቀምጠዋል። የሽብር ቡድኑ ህወሓት በጋሊኮማ የስደተኞች ጣቢያ ላይ ያደረሰው ተመሳሳይ የዘር ጭፍጨፋም የህወሓት የሽብር ቡድን ለህፃናት እንኳ የማይመለስ ለአረጋውያን የማይራራ የጨካኞች ስብስብ መሆኑን ለመገንዘብ እድል የሚሰጥ ነው። 107 ህፃናትን ጨምሮ ከ240 በላይ ዜጎች በግፍ የተጨፈጨፉባት ጋሊኮማ የህወሓትን ኢሰብአዊነት በግፍ የተገደሉ ልጆቿን ለማሰብ ዋይዳል እያሉ በሚጠሩት የጅምላ መቃብር የተረፈ ስጋቸው እንዲያርፍ አድርገው የረጅም ጊዜ ማስታወሻ አስቀምጠው ለታሪክ አኑረዋል። በርካታ ዜጎቿን፣ አረጋውያንና ህፃናቷን በግፈኛው የሽብር ቡድን ታጣቂ የተነጠቀችው ጭናም የዚሁ ተመሳሳይ ጠባሳ የደረሰባት ቦታ ነች። አጋምሳም የሽብር ቡድኑ የጥላቻ በትር የግፍ ዱላው ያረፈባት ቦታ ሆና ተቀምጣለች። የህወሓት የሽብር ቡድን በወረራ በያዛቸው አካባቢዎች ሁሉ ከሚያደርሰው አስገድዶ መድፈር፣ ግድያና እስር እንዲሁም ከዘረፋው ውጪ ተሸንፎ በወገን ጦር ተቀጥቅጦ ሲወጣ የጥላቻውንም የሽንፈቱንም እልህ እየተወጣ በጅምላ እየገደለ ሄደባቸው የአንጾኪያ ገምዛ የጅምላ ፍጅትን ጨምሮ ብዙ ከተሞች ለዚህ ምስክር ናቸው። በክፋት ተጠንስሶ በሴራ ተተብትቦ ያረጀው የህወሓት የዘራፊዎች ቡድን በቋሚነት ሰብአዊ መብትን ሲገፍ፣ ዜጎችን ሲበድልና ሲጨቁን የኖረ በሞቱ አፋፍ በመጥፋቱ ዋዜማ ላይ እንኳ ሆኖ ከዚህ ድርጊቱ የማይመለስ ጥላቻን እንደ ቋሚ መመሪያ አድርጎ የሚሰራ እንደሆነ የሚያስረግጥ ነው። የሽብር ቡድኑ ህወሓት ወረራ በፈጸመባቸው አካባቢዎች በንጹሃን ህጻናትና ሴቶች ላይ አሰቃቂ ግፎችን ፈጽሟል። ታዲያ ይህ ቡድን የፈጸመው ከፍተኛ ኢሰብአዊ ድርጊት በዓለም የሰብአዊ ጥሰት የሚያስጠይቅ ነው። ሪፖርተራችን ፋሲካ አያሌው በዚህ ጉዳይ ላይ ያዘጋጀችው ዘገባ አለ። ከኩዮቻቸው ጋር ጨዋታን በመንደራቸውም መቦረቅን አልመው ያልጨረሱ ህፃናት ዛሬ በእናታቸው ፊት ላይ የሚያዩትን ሀዘንና በዙሪያቸው የሚያዩትን ሰቆቃ አእምሯቸው መቀበል ከብዶታል። ከእንቅልፋቸው ሲነቁ እናትን ከጎጆ ማጣት፣ የአባትን የተግሳጽ ድምፅ ዳግም ላያገኙ መሸኘት በእነዚህ ህፃናት አቅም የሚቻል አይደለም። ቦርቀው ባልጠገቡበት መንደር ባይተዋር መሆን፣ የወላጅ ጠረንን፣ የቤተሰብ እቅፍ ውስጥ ያለውንም ሙቀት ደግሞ አለማግኘት የሚቋቋሙትም አይሆንም። ግፍ ህልማቸውን አጨልሞ አንገታቸውን አስደፍቷቸዋል። ፍልቅልቅ ልጅነታቸውንም ቀምቶ ባይናቸው እንባ ተክቷል። ይህ ሁሉ አጥፊው የህወሓት ቡድን አረመኔያዊነቱ የት ድረስ ለመሆኑ ዛሬ ብቻ ሳይሆን በእነዚህ ፊት ለፊታቸው ለነሱ አይደለም ለማንም የሚከብድ ጭካኔ
ጭካኔ ሲፈጸም ባዩ ህፃናት አእምሮ ውስጥ ታትሟል። ፍቅርን አውርቶ ያልጠገበው ጣፋጭ አንደበታቸውም ይህን ጭካኔና ግፍ ለመመስከር ግድ ሆኖበታል። የተመንድም አባሉ ላይ አባሩ ያንበረከኩ ተሰደፉ ጫንቃቸው እያሉ አደራታቸው ጥቂት እየተከሉ እያሰቃዩ አሰንብተው የዛን ቀን ገላቸው ሲሄዱ በዚህ የሽብር ቡድን ሳቢያ ላይን የሚያሳሱት እነዚህ ህፃናት ባልገባቸውና በማያገባቸው መከራ ውስጥ ለማለፍ ከሞቀ ቤታቸው ለመፈናቀል እናት አባታቸውንም ተነጥቀው የደከመ ጉልበታቸውን ለማሳረፍ በሚናፍቁ አዛውንቶች እጅ ቀርተዋል። ቡድኑ ሞራልም ሆነ ስብዕና ያልፈጠረበት መሆኑንና ሆን ብሎም ዜጎች ላይ ግፍ ለመፈጸም ብዙ ርቀት መሄዱን አሳይቷል። ከመቀነቷ አውጥታ ከጉርሻዋ ቀንሳ የምታበላ እናት ልጆቿ ሊሆኑ በሚችሉ ወጣቶች ተደፍራለች። እናትን በልጆቿ ፊት ለብዙ ሆነው ተፈራርቀው ሲደፍሯት አጠገቧ ቆሞ ስቃይዋን እያዩ ለሚያለቅሱ ህፃናት ልጆቿ እንኳን አራሩላቸውም። በየደረሱበት ሁሉ ንጹሃን በብዙ ግፍ ያፈሩትን ንብረት አውድመው ህፃናት፣ ሴት፣ አዛውንት ሳይሉ በአሰቃቂ ሁኔታ ሲገድሉ፣ ቤት ሰብረው ገብተው እናቶችና ሴቶችን ሲደፍሩ፣ ህፃናትን ከእናት ጉያ ሲነጥሉ፣ ያ ሁሉ ለአይንና ለጆሮ የሚከብድ በደሎችን ሲያደርሱና የግፍ ግፍ ሲፈጽሙ ይህንን ተው የሚል የቀረ እንጥፍጣፊ ስብዕናም አልነበራቸውም። እሷ ቤት አሰጥቶ ነው ደፈረ። ሰሞኑንማ አሚሩ በቃ አይደለም እኔ በቃ ምን ቢያርጉኝ አልሰማማ አለማ ሴት ልጅ ካላመጣህ ተብሎ ባስገድዶ በመድፈር ገደሉት ከቤቱ። በርካታ ሴቶች ተደፍረዋል። 3 ጊዜ ሲያቀባብልብኝ 3 ጊዜ እግሩ ላይ ወደኩ። ሊደፍር ሞክሮ 4 ወንዶች ናቸው። ልጄም አለች። ልጅቷ የ2 ዓመት ልጅ ነች። ልጅቷ በጣም ነው የተሳቀቀችው፣ በጣም ነው ያለቀሰችው። የሽብር ቡድኑ ህወሓት እስካሁን በተለያዩ ስፍራዎች ያደረሰው የሰብአዊ ጥሰት ለቁጥር የሚያዳግት ነው። ቡድኑ በሰዎች ላይ ግልጽ የጅምላ ጭፍጨፋ ሲፈጽም ቆይቷል። ሆኖም በግፍ ከገደላቸው ንጹሃን ባልተናነሰ ባደረሳቸው ኢሰብአዊ ጥቃቶችም የበርካቶችን ህይወት አጨልሟል። ምንም እንኳ ለዚህ ሁሉ የአረመናዊ ተግባር ዓለም አቀፉ ማህበረሰብ ጆሮና አይን መስጠት ባይሻም እውነቱ ግን ጊዜ ጠብቆ ግፈኛውም ሆነ የግፉ ተባባሪዎች ዋጋ የሚከፍሉበት እንደሚሆን አያጠራጥርም። ይህ የሽብር ቡድን ቢያስተባብል እንኳ አይን አፍጠው የወጡት አሰቃቂና አሳፋሪ ተግባራቱ ሰብአዊነትን ከመሰረቱ ለመናድ የማይረግጠው የጭካኔ ዱካ እንደሌለ ግን በግልጽና በጉልህ አረጋግጧል። አሸባሪውና ወራሪው የህወሓት ኃይል በደቡብ ጎንደር፣ ሰሜን ጎንደርና ሰሜን ወሎ ዞኖች ዘርን መሰረት ያደረገና በጦርነት ወቅት ሊፈጸሙ የማይገባቸው ዓለም አቀፍ ድንጋጌዎችን የጣሱ ኢሰብአዊ ድርጊቶች መፈጸሙን በባህር ዳር ዩኒቨርሲቲ የጥናት ቡድን አጋለጠ። በንጹሃን ላይ ኢሰብአዊ ድርጊቶችን የፈጸሙ ያስተባበሩና ድጋፍ ያደረጉ አካላትን በዓለም አቀፍ ፍርድ ቤት ጭምር ተጠያቂ ለማድረግ መረጃዎች መጠበቅና ማደራጀት እንደሚገባም የጥናት ቡድኑ መሪ ረዳት ፕሮፌሰር ተገኝ ዘርጋው ገልጸዋል። ራይል ፍሬው ተጨማሪ አላት። ከኢቲቪ ጋር በወቅታዊ ጉዳይ ላይ ቆይታ ያደረጉት ረዳት ፕሮፌሰር ተገኝ ዘርጋው በባህር ዳር ዩኒቨርሲቲ አሸባሪውና ወራሪው የትግራይ ኃይል በወረራ በቆየባቸው ስፍራዎች ጥናት እያደረገ የሚገኘው ቡድን መሪ ናቸው። ረዳት ፕሮፌሰሩ አሸባሪውና ወራሪው የትግራይ ኃይል በወረራ በቆየባቸውና ነጻ በወጡ የአማራ ክልል ደቡብ ጎንደር፣ ሰሜን ጎንደርና ሰሜን ወሎ አካባቢዎች በተደረጉ ጥናቶች ወራሪው ኃይል ለሰለባዎች የከበዱ ለሰሚም የሚዘገነኑ ኢሰብአዊ ድርጊቶችን ከጭካኔ ግድያ ጀምሮ አካላዊና ስነ ልቦናዊ ጥቃቶችን ማድረሱን ይገልጻሉ። እኛ በሰራነው ጥናት ከጦርነቱ ጋር ምንም ግንኙነት የሌላቸው ቤታቸው ተቀምጠው ያሉ ንጹሃንን እያስወጣ ወደ እርሻ ቦታ እየወሰደ ረሽኗል። ለምሳሌ አሁን በጭና አካባቢ ብናይ ወጣቶችን በየቤታቸው ለቅሞ ካወጣ በኋላ እጃቸውን አስሮ የፊጥኝ ረሽኗቸዋል። ከአንድ ቤተሰብ ውስጥ 7 ሰዎች ተገለዋል። ሌላው 4 ቀሳውስቶችን ገሏል። የሃይማኖት ተቋማት ላይ ሰዎችን አሰልፎ አንበርክኮ ረሽኗል። የሃይማኖት ተቋማትን ደፍሯል። ሌላው ደግሞ ህፃናትን አንድ ቦታ ላይ ጭና ቤቷ ገብተው ሲመገቡ ቆይተው
መጨረሻ ላይ ምግብ አልቆብኛል የላቸውም ስላቸው እሷንና የ3 ዓመት ህፃን እዛው ላይ ረሽኗት ባለቤቷ ቄስ ነው አስከሬኑን ታቅፎ ለ3 ቀን እባካችሁ ልቅበር እንኳን እያለ እየለመናቸው መቅበር አትችልም ብለው አስከሬን ታቅፎ እያለቀሰ ለ3 ቀን ቆይቷል ይሄ ሰው። በሰሜን ወሎ መቄት ወረዳ ከ50 በላይ ነፍሰ ጡር እናቶች በጤና ተቋማት መውደም ምክንያት ህይወታቸው ማለፉን በጥናቱ ማረጋገጣቸውን የገለጹት ረዳት ፕሮፌሰሩ በተለይም በሴቶች ላይ የተፈጸሙ የሰብአዊ መብት ጥሰቶች እጅግ የከፉ መሆናቸውን ገልጸዋል። ሁሉም ወረዳዎች ላይ አስገድዶ መድፈር ተፈጽሟል። እያንዳንዱ አስገድዶ መድፈር ጀርባ ጸያፍ ቃላቶችን እየተናገሩ አንድን ማህበረሰብ እያንቋሸሹ ሰዎችን ከስብና ውጭ እያራከሱ ነው ያንን ነገር የፈጸሙባቸው። ለምሳሌ በጭና ቀበሌ የነሱ ኮሎኔል ጦር መርቶ የመጣ አንዲትን ሴት የ29 ዓመት ሴት ደፈረ። ከዛ በኋላ ሌሎቹ እየተመላለሱ እየተፈራረቁ አጠቃላይ ለአራት ቀን ያክል እችን ልጅ አስገደው ደፍረዋታል። ከዛ ከደፈሩ በኋላ ከፍተኛ የሆነ ጭካኔ የተሞላበት ድብደባ ይፈጽሙባታል። ያን ከፈጸሙ በኋላ ደግሞ ምግባቸውን እንድታበስል ያደርጓታል። በደም ተጨማልቃ ምግባቸውን እንድታበስል ያደርጋል። መጨረሻ ላይም እንድትገደል ወስነው ትእዛዝ ሰጠው ነበር። መጨረሻ ላይ ግን የወገን ጦር ስለደረሰና ጊዜ ስለሰጣቸው ልጅቱ ሳትሞት ተርፋ ይኸው ለምስክርነት በቅታ በተለይ በአካባቢው የተፈጸሙ ጉዳዮችን በአይን ስለተመለከተች ብዙ መረጃዎችን ሰጣናለች። በስልጣን ዘመኑ ለሰብአዊ መብቶች መከበር ከኔ በላይ ሲል የነበረው ቡድን በጦርነት ወቅት ከለላ የሚደረግባቸውን የህዝብ ተቋማት በማውደም ጭምር ከዘግናኝ ግድያ፣ ጥቃትና መደፈር የተረፉት በአገልግሎት እጦት እንዲሞቱ አልሞ ተቋማት ላይ የፈጸመው ድርጊት በሰብአዊ መብት ጥሰቶች የሚካተት መሆኑንም ይገልጻሉ። የመማር መብት፣ የጤና፣ የሕክምና የማግኘት መብት መሰረታዊ የሚባሉት መብቶች ናቸው እና እነዚህን ተቋማት ማውደም የዜጎችን መሰረታዊ ሰብአዊ መብቶቻቸውን ነፃነቶቻቸው እንዲጣሱ የሚያደርግ ነው እና ሆስፒታሎችን አሁን ለምሳሌ በቀጣይ በርካታ ህጻናት ወደ ትምህርት ገበታቸው አይመለሱ፣ የመማር መብታቸው ይጎዳል። አንድ ምጠቅስልሽ መቄት አካባቢ የህክምና ተቋማት በመውደማቸው ምክንያት 50 በላይ እናቶች በወሊድ ሞተዋል ከዚህ ከወረራው ጋር በተያያዘ እና ይሄንን አይነት ግፍ ነው የተፈጸመው። ወራሪው የትግራይ ኃይል በዓለም አቀፍ ደረጃ አስነዋሪ የተባሉ የሰብአዊ መብት ጥሰቶችን መፈጸሙ በመረጃዎች ተረጋግጦ እያለም ለሰው ልጆች ሰብአዊ መብቶች መከበር ቆም ያለው የሚለው ዓለም አቀፍ ማህበረሰብ ጆሮ ዳባ ከማለት በላይ ለአሸባሪ ኃይሉ ጥብቅና መቆማቸው የተደበቀ ፍላጎታቸውን ያረጋገጠ ነው ያሉት ረዳት ፕሮፌሰር ተገኘ ዘርጋው በዚህ ወንጀል የተሳተፉ ያስተባበሩና የደገፉትን ሁሉ ተጠያቂ የሚያደርጉ ሰነዶችን ማደራጀት እንደሚያስፈልግም አሳስበዋል። በዓለም አቀፍ ደረጃ በጣም አስነዋሪ የሚባሉ የሰብአዊ መብት ጥሰቶች 3 ናቸው። አንደኛ የዘር ማጥፋት ወንጀል፣ ሌላኛው በስብዕና ላይ የሚፈጸሙ ወንጀል፣ ሌላው በጦርነት ጊዜ የሚፈጸሙ ወንጀሎች። ይሄ ኃይል አንድም በሌላ መልኩ ሰዎችን በዘራቸው መርጦ መታወቂያ እያየ ነው የረሸነው እና ስለ ሰብአዊ መብት የሚመጻደቁት ለሰብአዊ መብት ቁመናል የሚሉት በተለይ ይሄ ኃይል ወደ አማራ ክልልና ወደ አፋር ክልል ከገባ በኋላ የፈጸማቸውን ዘግናኝ አረመኔያዊ ኢሰብአዊ ድርጊቶችን ማውገዝ አልቻሉም። እነዚህ ኃይሎች ምን ያክል ተመጻዳቂ እንደሆኑ የሚሉት ነገር ለራሳቸው እስከጠቀመ ብቻ የሚያራምዱት እነዚህ ሁሌም የሚተማመኑበት ባንክ በሸዋሮቢት ሳላይሽ በተባለ አካባቢ ይኖር የነበረ አርሶ አደር ነው። የዘመናችን ጀግና 9 ሀገር አጥፊውን የሽብር ቡድን ደምስሶ ከኔ በፊት ሀገሬ በማለት ተሰውቷል። አርሶ አደር እሸቴ መጎስ በጀግንነት ላይ እያለም ነው ህይወቱ ያለፈው። ልጁም ተመሳሳይ ጀግንነትን ፈጽሞ ህይወቱ አልፏል። ሪፖርተራችን ዋለልኝ ታምር ከነዚህ ጀግኖች ቤተሰቦች ጋር ቆይታ አድርጓል። እንከታተለው። እናት አገር ታጋይሽ በባሩድ ተጠብሶ በሸዋሮቢት አካባቢ ሳላይሽ በተባለ ቦታ ነዋሪ የሆኑት አርሶ አደር እሸቴ ሞገስ ከልጃቸው ይታገሱ እሸቴ ጋር በመሆን የአሸባሪውን የህወሓት ወራሪ ቡድን 10 አባላት በመግደል በመጨረሻም በጀግንነት መስዋዕት ሆነዋል። ይህን የጀግንነት ስራቸውንም ለቤተሰባቸው በመደወል ለትውልድ እንዲተላለፍ አስቀምጠው አልፈዋል። ምሽግ እንደያዝን ከበቡን። እሺ ከልጄ ጋር ነበርኩ። እሺ አሁን ይሄን የምነግርህ በቃ እኛ እየሞትን ነው እንድታስተላልፍ ነው። እሺ
እዛ አሰፋ ታዬ ቤት ውስጥ እኔ 5ቱን ይታገስ አንዱን በሽጉጥ ገደልናቸው። እሺ ከዛ እኔ ከገደልሁ ላይ ደግሞ ጠመንጃ ማርኮ ማለት ነው እሱ። አዎ እንደገና 2ቱን ደገመሱ። እንዴ ስንት ሆኑ? 7። ከዛ ሲበዛብን ወደ ኋላ አተገፈግንና በኋላ በር ነበረች ሰውየው። ወደ ኋላ ግልብጥ ስንል ተንደርድረው ሲመጡ 2ቱን ደገሟቸው። ነው 9 ገለናል። ቅዱስ ሚካኤል ምስክሬ ነው። ይሄን አሁን እናንተ አላመለጣችሁም? ወደ ኋላ አዳምጠኝ፣ ይታገስን ገደሉብኝ። አዳምጠኝ። ወይኔ ይሄን አሁን በደንብ ያዝልኝ። እሺ የሞተው የጋ መሰለህ? እኔም አሁን ሬሳው ጋር ነኝ። ያው ከበውኛል። እዛው ነው የምሞተው። አሰፋ ታዬ ቤት ከታይ በኩል የሱ ማሽላ አለ። እሺ በኋላ በር። እሺ ሬሳችን እዛ ነው የሚሆነው። አሰፋ ታዬ ቤት ሳላይሽ አሰፋ ታዬ ቤት የኔ ዘመድ ነው። ሳላይሽ እሺ፣ ሳላይሽ አሰፋ ታዬ ቤት አሰፋ ታዬ መዝግ በኋላ ይሄ በሰማይ ነው የምቀበል። እሺ 9ኙን ገለን እኛ ይታገሱ። መጨረሻ ላይ ወደ ማሽላ ስንሰራተት መቱብኝ። ወይንድሜን አይልጄን መጀመሪያ አላለቅስም፣ ግን ሰው አለ የለም? ብቻችሁን ናችሁ? ብቻችንን እኔና እሱ ብቻ። ግንብ ውስጥ ነን። በግንብ ውስጥ ስለሆንን 9ኙን ጨፍጭፌያቸዋለሁ። ሳላይሽ ነው አሰፋ ታዬ ቤት ውስጥ። አሁን አንተ ማምለጫ የለህም? ቶውና ውጣ አንተ። እኔ ሬሳው ጋር እየጠበኩ ነው። እኔ አልወጣም። እዛው ጠጥቼ ነው የምሞተው። ሬሳችን እዛ ጋር ነው የሚሆነው ስልህ። አሁን እኮ አንተ እሸቴ ሬሳው ሌላ ጊዜ ይገኛል። ወደ ኋላ ስትልክ አላደገውም። ይታገስን ጥዬ ምን ሆንክ? ሞቷል እኮ እሸቴ። እንዴ ምን እየሆንክ ነው? እሱ ሬሳው የት ይሄዳል? ሞቷል። በቃ አንተ ወደ ኋላ ውጣ። መዝግብልኝ። አሁን የምልህን ቦታውን መዝግብልኝ። እኔ ይዣለሁ፣ መዝግቤያለሁ። አንተ ወደ ኋላ ውጣ ነው የምልህ። ሌላውን አዳምጠኝ። ለመንግስት አሳውቅልኝና ልጆችን አደራ፣ በሱ ጉዳይ ልጆች ረሀብ እንዳይሞቱ። ለመንግስት አሳውቅ ነው የምልህ። እሺ በቃ እደውላለሁ። የቀሩት ልጆች እሺ በቃ እሸቴ። ለአገሩ ጀግና ነው። የአርሶ አደር እሸቴ ሞገስ ወንድም የሆኑትና በአካባቢ ደንና አየር ንብረት ለውጥ ኮሚሽን የሬድ ፕላስ ፕሮግራም አስተባባሪው ዶክተር ይተብቱ ሞገስ የወንድማቸውን ተጋድሎ እንዲህ ይናገራሉ። የኔ ወንድም እሸቴ ሞገስ ሁለተኛ ታላቄ ነው። 55 ዓመት ጎልማሳ ነው። ወያኔዎች የገቡ ጊዜ ልጁ በር ሲንኳኳ ሲወጣ ሽጉጥ ይዟል። የሚያየው ጠመንጃ የታጠቀ ሰው ነው። ያው እንደማይለቃቸው ስላወቀ የመጣው መጀመሪያ በሽጉጥ ይመታዋል። ከዛ በኋላ አባትየውም ያው ፊት ለፊት ያያቸው ነበር። ግንብ ውስጥ ሆነ ነው። ግንብ ቤት ነው፣ ቆርቆሮ ግንብ ቤት። የመጀመሪያ ዙር ላይ 5 እንደመታ ልጁ ወጥቶ ከግቢ መሳሪያ ገፎ ማለት ነው ከታጣቂ ላይ 2 የሚመጡ ሰዎችን መታ። ከዛ እሸቴም ጨመረ 2 ሰዎች። አቶ እሸቴ ሞገስ ህይወታቸው ቢያልፍም ለሀገር ነጻነት ሲሉ በጀግንነት በመሆኑ እንደሚኮርባቸውም ነው ወንድማቸው ዶክተር ይተብቱ ሞገስ የሚናገሩት። መጀመሪያም ቃሉ እኔም ስንደዋወል የሚያሰድብ ነገር እንዳሰሩ ከመጡባቸው ተፋለሙ ነው ያልኩት። አደፋፍሬዋለሁ። እኔ አይጸጽተኝም። ያው ሰው ይሞታል። እኛ ቤት ያው ምንድነው ሁልጊዜ ሲነግሩን ጠንካራ እንድትሆን፣ ጥቃት እንዳይደርስብህ፣ ብትመታ እንኳን ከኋላ እንዳትመታ ነው ሁልጊዜ ስብከቱ። በተለይ ደግሞ የእሸቴ ድል የሚሆነው በጣም ለሀገር ነው የተዋደቁት። በሴቶቻቸውን አስጠብቀው ነው የወደቁት። አቶ እሸቴ የሀገር ነጻነትና አንድነት እንዲከበር የጀግኖች ኢትዮጵያውያንን አደራ አስጠብቀው ነው ህይወታቸው ያለፈው። ይህ የአቶ እሸቴ ሞገስና የልጃቸው ይታገሱ እሸቴ የጀግንነት ተግባር አገርን ከመፍረስ ለመታደግ የተዋደቁ የሌሎች ኢትዮጵያውያንም የጀግንነት ታሪክ ነው። አስተማሪው ነው። እውነት ሰምታችሁት ከሆነ ስትሮንግ ነው፣ ሮበስት ነው። እስከ መጨረሻዋ ደቂቃ ብረት ነበር ልቡ። ምንም መረበሽ የለም። መሞት ማለት ንቆታል። ደግሞ የሞተበት መንገድ ያው መጡብኝ ነው። የተወለድኩበት የበቀልኩበት ሀገር ከመጡ የያዝኩትን ይዤ እሞታለሁ ነው። ኤግዛምፕላሪ ነው። የሽብር ቡድኑ ኢትዮጵያን የማፍረስ ዓላማም በቁርጥ ቀን ልጆች መክኗል። ይሄ ባንዳ ሆኖ ከመሞት እውነት ከእውነት ጋር ቆመህ መሞት እጅግ በጣም የተለየ ክብር ነው የሚሰማው። ዶክተር ይተብቱ እንደ አቶ እሸቴ ሞገስ አይነት ጀግኖችን በቀጣይ ለማፍራት የጀግኖችን ቤተሰቦች መደገፍ እንደሚገባ ነው የተናገሩት። የህወሓት ወራሪና ሽብር ቡድን በጋሸና ግንባር
16 ንጹሃን ዜጎችን በአንድ ክፍል ውስጥ በማድረግ በጅምላ በረሸነበት ከተማዋ ተመሳሳይ ድርጊትን ለመፈጸም ወደ አንድ ግለሰብ ቤት ያቀናል። ትኩስ ነገሮችን በመሸጥ በምትተዳደረው የጋሸና ከተማ ነዋሪ ቤት ያቀናው የሽብር ቡድኑ አባል እሷን በቦምብ ለማጥፋት ቢሞክርም በእሷ ጀግንነት ተቀድሟል። ኮሰን ብርሃኑ ከጀግናዋ ጋር ያደረገውን ቆይታ ከራስ አንደበት እንደሚከተለው ይቀርባል። የሆነው ነገር ሀዚ ሆኖ ቤቴም ሀዚ ሆኖ እኔም ያለው ካዚ ሆኖ እኛ መከላከያ ገብቶ ጁንታ ሲያሸገሽግ ዘሎ ገባ። ዘሎ ሲገባ አካባቢም እንዲነስለው አልናገርም እንዲነስለው አልናገርም ማለት ቦምብ ይዟል፣ ሙሉ ትጥቅ ይዟል። ታዲያክማል ሲሮጥ ቆይቷል። ወንዶቹ ሲያሮጡ ቆይተው ቦምቧን ይችን እንትኗን አጥብቋታልና ጨብጦ ይዟታል። ያችን ጨብቆ ስለያዛት እንዲች ያረጋታል። ሀውራጣቱ አልመነጨቅለት ብሎ ነው እየታገለ ነው ሊወረውሮ ወደኔ ሊወረውሮ ቶሎ በየቀኝ እጁን ያስቀረውት ነው። ቦምብ ይዞ ሳይው ቦምቡን እንዲህ እያረገ ሊወረውር ሲል ጁንታ መሆኑን አወቅኩና ቀኝ ትካሻው ላይ ጀገራውን የወረወርኩበት። ጀገራውን ሲወረውርበት ተዲያክማል። ያው ስለደከመን የተንጠራርቸ ሲወረውርበት ገጀራው ስምጥ እንዲያለቀረ ወደቀ። ወርቆም አልተነቀለለት ጀገራው። ያው ባላይል ብዙ ያንፈራፈሩ እያዩዋቸው ነው በሚሰሩት ድርጊት በሚያደርጉት ነገር ስለሆነ እቅጆም ስለሰነበትኩኝ እነሱ የገቡት ሀገር ለማጥፋት ሀገር ለመበከል ስለሆነ ለዓላማችን ሴቶ እንዲሳነ እኛም ያለ የሌለ ኃይላችን ይዘና ድል በበታይ እነሱ ማዳፋን ነው እንጂ ሌላ ምንም የሚያስፈልገን ነገር የለም። ኢትዮጵያን የማዳን የህልውና ዘመቻውን በጦር አውድማ ሆነው ሲመሩ የነበሩት የጦር ኃይሎች ጠቅላይ አዛዥ አብይ አህመድ ግንባር መዝመታቸው የሰራዊቱን ሞራል በማነቃቃት የድል ጉዞ እንዲጠናከር መሰረት ሆኖታል። ጠቅላይ ሚኒስትሩ በግንባር ሆነው ከመከላከያ ከፍተኛ መኮንኖች ጋር በሚሰጡት አመራር በሳምንታት ጊዜ ውስጥ የሽብር ቡድኑን የመዋጋት አቅሙን በማጥፋትና በመደምሰስ ሰራዊቱ በድል እንዲገሰግስም አድርጎታል። የጠቅላይ ሚኒስትር እና የጦር ኃይሎች ጠቅላይ አዛዡ አብይ አህመድ የግንባር ቆይታና የተገኙ ድሎችን ሪፖርተራችን ተመስገን ሽፈራው እንደሚከተለው አዘጋጅቷቸዋል። የጠቅላይ ሚኒስትር አብይ አህመድ መዝመትና ዘመቻው ያመጣው ውጤት ሀገርን አፈርሳለሁ ኢትዮጵያን አጠፋለሁ በሚል እብሪት የተነሳውን የህወሓት የሽብር ቡድን በድጋሜ አይቀጡ ቅጣት ለመቅጣት ቡድኑ በንጹሃን ላይ የሚያደርሰውን ዘግናኝ በደል ለማስቆምና የሽብር ቡድኑን ተገን አድርገው ኢትዮጵያን ለማፍረስ ያሰፈሰፉ የውጭ ኃይሎችን ፍላጎት ድባቅ ለመምታት ለውጭ ኃይሎች ፍላጎት በር ከፋች የሆነውንና የኢትዮጵያ እንዲሁም የኢትዮጵያዊነት ጠላት የሆነውን የሽብር ቡድን ከነእሳቤው ለመቅበር የጦር ኃይሎች ጠቅላይ አዛዥ አብይ አህመድ ኢትዮጵያን የምትወዱ የጀግኖች አባቶቼ ልጆች ነኝ የምትሉ ተከተሉኝ ብለው ግንባር ዘምተው ሰራዊቱን መምራት ጀመሩ። በመሪ ውሳኔው የተደሰተው ግንባር ድረስ በመምጣታቸው ወንዴው እንደ አዲስ የተነቃቃው ሰራዊትም በወታደራዊ ሳይንስ በተቃኘ አመራር እየተመራ የሽብር ቡድኑን ግስጋሴ ማስቆም ከመከላከል ወደ ማጥቃት መሸጋገር ቻለ። የጦር ኃይሎች ጠቅላይ አዛዥ አብይ አህመድ ወደ ጦር ግንባር ሲዘምቱ የመጀመሪያ መዳረሻቸው የምስራቅ ግንባር ነበር። በምስራቅ ግንባር የህወሓት የሽብር ቡድን ምኞትና ህልም ሚሌን ቆርጦ የጅቡቲ መተላለፊያን መዝጋት ነበር። የሽብር ቡድኑ ታጣቂ ይህንን ህልሙን እውን ለማድረግ ተደጋጋሚ ሙከራ ያደረገበት በአፋር ጀግኖችና በመከላከያ ሰራዊት አናብስ ተደጋጋሚ ሽንፈት የቀመሰበት ግንባር ነው የአፋር ግንባር። የህወሓት የሽብር ቡድን ከቦታው ስትራቴጂካዊ ጠቀሜታና በአፋር ግንባር ከያዘው ዓላማ አንጻር ከፍተኛ ተጋድሎ የሚፈጽምበት ግንባር ነው። ጠቅላይ ሚኒስትሩ ወደ ግንባር መዝማታቸውን ተከትሎ ወትሮም ድል ቀለቡ የሆነው የአፋር ልዩ ኃይልና ሚኒሻ ከመከላከያ ሰራዊት ጋር ሆኖ በሰራው የተቀናጀ ስራ ካሳጊታ፣ ቡርቃ፣ ዋኢማ፣ ጭፍቱን ጨምሮ በርካታ ከተሞችን ነፃ ማድረግ ችሏል። ይህም ደግሞ ሰራዊቱ ያገኘው ሞራልና አመራር ትልቁን ድርሻ የወሰደ ስለሆነ ነው። ጠቅላይ ሚኒስትሩ በጋሸና በነበራቸው ቆይታም ድል ማድረግ ግብሩ የሆነው የሀገር መከላከያ ሰራዊት ከአማራ ልዩ ኃይል ከፋኖ ከሚኒሻው ጋር በመሆን በሰራው የተቀናጀ ስራ የአማራ ህዝብን ለመውረር የመጣውን የሽብር ቡድን ታጣቂ የሚገባውን ቅጣት እንዲያገኝ አድርጎታል። ለረጅም ጊዜ አስቦ ያዘጋጃቸውን ምሽጎችም በቀናት ጥቃት ለቆ እንዲፈረጥጥ ሆኗል። በዚህ ግንባር ጋሸና፣ አርቢት፣ አቀትን ጨምሮ በርካታ ከተሞችን ነፃ ማድረግ ተችሏል። ግንባር ድረስ ዘምተው ጦርን የሚመሩት ጠቅላይ አዛዡ ከመከላከያ ከፍተኛ መኮንኖች ጋር በመሆን በሚሰጡት መመሪያ በሸዋ ግንባር መከላከያ ሰራዊቱ
በኢትዮጵያ የቁርጥ ቀን ልጆች በኢትዮጵያውያን ሁሉ ትብብር እየተቀናጀ እየተሰራ ያለው ኢትዮጵያን የማስቀጠልና አንድነቷን የማስጠበቅ ዘመቻ የህወሓት የሽብር ቡድንን ለአንዴና ለመጨረሻ ጊዜ ለመቅበር የሚሰራ ዘመቻ ነው። ኢትዮጵያውያን ቀና ብለው የሚኖሩበትን ሀገር የማጽናት ዘመቻ ነው። ይህ ዘመቻና እየተገኘ ያለው ድል ኢትዮጵያና ኢትዮጵያዊነት ዛሬም እንደ ትናንቱ የድል አድራጊነት ምሳሌ እንደሆኑ የሚያስረግጥ ነው። በእናንተ ጀግንነት ኢትዮጵያ ኮርታለች። አንላቀቅም። የደፈሩንን ድባቅ መተን ኢትዮጵያን እንዳትደፈር አድርገን እኛ ደግሞ አንድ ሆነን አሸናፊ ሆነን ሁለተኛ ልጆቻችን የማይደፈሩባት ሀገር እንፈጥራለን። የጠቅላይ ሚኒስትሩ ዘመቻና በወታደሩ ላይ እያጸኑት ያለው ኢትዮጵያዊነት ስሜትም እንዲሁ ድል አድራጊነትም እዚሁ ማሳያ። ድሉ ይቀጥላል። የሚያቆም ነገር የለም። ጠላት ይመታል፣ እናንተ ታሸንፋላችሁ። የኢትዮጵያ ባንዲራ በሌቦች፣ በዘራፊዎች፣ በሽፍታዎች አይደፈርም። እቺን ባንዲራ ሕይወታችሁ እስካለች ጠብቋት። የዚህ ዘመቻ መዳረሻና መደምደሚያ እኩልነትን እንደ ጭቆና የሚቆጥረው ነው። ኢትዮጵያን ዝቅ ለማድረግ ከቻለም ለማፍረስ የሰራውን የበርካታ ዜጎችን ሕይወት የቀጠፈውን በጅምላ ፍጅት ሕፃናትንና ሴቶችን ሳይቀር የጨፈጨፈውን የሽብር ቡድን ለአንዴና ለመጨረሻ ጊዜ ማጥፋት ነው። የኢትዮጵያን የቀደመ ሰላም የመመለስና የኢትዮጵያን መፍረክረክ ለሚሹ ኃይሎች ኢትዮጵያውያን ዛሬም አይበገሬ እንደሆኑ የማሳየት ዘመቻ ነው። መከላከያ ሰራዊቱ ከልዩ ኃይሎችና ከሚኒሻው ጋር በመቀናጀት የድል ጉዞን አጠናክሮ ቀጥሏል። የበረቱ ድሎችን፣ የተቀናጁ ኦፕሬሽኖችን እያየን እኛም እንቀጥላለን። ጠቅላይ ሚኒስትሩ በግንባር ተገኝቶ የመሩት የመጀመሪያው ምዕራፍ በድል አጠናቅቀው ወደ አዲስ አበባ ተመልሷል። ሰራዊቱ ግን የድል ግስጋሴውን ይቀጥላል። አሸባሪው የህወሓት ቡድን የእምነት ተቋማትንና ትምህርት ቤቶችን በምሽግነት ሲጠቀም ቆይቷል። ቡድኑ የመከላከያ ሰራዊትን ምት መቋቋም ሲያቅተው ተቋማቱን በቻለው አቅም አውድሞ ሸሽቷል። ቡድኑ በካራ ምሽግ አካባቢ ያደረገውን አጸያፊ ድርጊት ሪፖርተራችን ጌቱ ላቀው እንደሚከተለው ያስቃኘናል። አሁን የምንገኘው ከካራ ምሽግ በ1 ኪሎ ሜትር ርቀት ላይ በምትገኘው የጭራሮ ማርያም ቤተክርስቲያን አካባቢ ነው። ከጀርባ የምትመለከቷት ቤተክርስቲያን እንግዲህ የአሸባሪው ህወሓት የካራ ምሽግን ለመያዝ ባደረገው ጥረት ውስጥ ይችን ቤተክርስቲያን እንደ ምሽግነት ተጠቅሞባት እንደነበረ ገብተንም ተዘዋውረን አይተናል። በቤተክርስቲያኑ ላይ በርካታ መሳሪያዎች ተመተዋል። ግድግዳው፣ ቆርቆሮ አካባቢ ላይ አይተናል። በዙሪያው ያሉትንም የመቃብር ቤቶችንም ጭምር እንደ ምሽግነት ተጠቅሞባቸው ትላልቅ መሳሪያዎችን ሳይቀር ሲተኩስባቸው እንደነበረ ተዘዋውረን ተመልክተናቸዋል። ከዚህ በተጨማሪ ከቤተክርስቲያኑ ጀርባ ያለውን የመቃብር ስፍራም የመቃብር ድንጋዩን ጭምር በማንሳት እንደ ምሽግነት እየተጠቀመበት ሲዋጋ እንደነበረ ለማስተዋል ችለናል። እንግዲህ እዚህ አካባቢ ላይ በርካታ መሳሪያዎችን ሲተኩስ እንደነበረ መመልከት እንችላለን እና እኛም አሁን እዚሁ አካባቢ ላይ ሲተኮሱ የነበሩ ቀልሃዎችን እንግዲህ እንደዚህ በርከት ያሉ መሳሪያዎች ጥይቶቻቸው እዚህ አካባቢ ወድቀው እናገኛለን ማለት ነው። እንግዲህ አሸባሪው ህወሓት ቤተክርስቲያንም ላይ መስጊድም ላይ የእምነት ተቋም የማህበረሰባዊ ጉዳዮችንም ጭምር ለዓላማው ማስፈጸሚያነት ሲጠቀምባቸው እንደነበረ ይሄ አንድ ማሳያ ይሆናል ብለን እናስባለን። አሁን ደግሞ የምንገኘው ጭራሮ ሜዳ አንደኛ ደረጃ ትምህርት ቤት ጋር ነው። በዚህ ትምህርት ቤት እንግዲህ አሸባሪው ህወሓት ይህንን ትምህርት ቤት እንደ ምሽግነት እንደ ማደሪያነትም የምግብ ማከማቻም አድርጎ ሲጠቀምበት እንደነበረ ውስጥ ገብተን ተዘዋውረን ተመልክተናል። እንግዲህ ትምህርት ቤቱ ራሱ ቆርቆሮ ተመቷል፣ መስታወቶቹ ረጋግፈዋል። በአንዳንድ ክላሶች ውስጥም ደግሞ አሸባሪው ህወሓት አንዳንድ አጸያፊ የሆኑ ቃላትንም ጭምር ብላክቦርድ ላይ ጽፎ ተመልክተናል። ሲወጡ የምግቦቻቸው ዳቦ፣ ራሽን የመሳሰሉትን እንዲሁም የሴቶች የንጽህና መጠበቂያዎችን ጭምር ጥለው ልብሶቻቸውን ጥለው መውጣታቸውን ውስጥ ተዘዋውረን ተመልክተናል። አሁን ደግሞ የምንገኘው ከጃማ ዋና ከተማ ደጎሎ ወጣ ብሎ በሚገኘው አሸባሪው ህወሓት እንግዲህ ከካራ ምሽግ ተሸንፎ ወደ ኋላ ሲያገፈገፍግ የሰራው አንድ ምሽግ ላይ ነው የምንገኘው። እንግዲህ ይህንን ምሽግ በመኪና በደንብ በግሬደር ተሰርቶ
ከፍታ እንዲኖረው ተደርጎ የተሰራ በጣም ረጅም ኪሎ ሜትሮችን የሚጓዝ በግራም በቀኝም የሚጓዝ ሰፊ ምሽግ ላይ ነው የምንገኘው። እዚህ ምሽግ ላይ ሆኖ ነው እንግዲህ ወደፊት ከመከላከያ ሰራዊት ጋር ለመዋጋት ጥረት ሲያደርግ የነበረው። ነገር ግን ይህንን ምሽግ የመከላከያ ሰራዊት በአጭር ጊዜ በአጭር ሚሽን ይህንን ምሽግ ሰብሮ በመግባት አሸባሪውን ህወሓት ወደ ኋላ እንዲያፈገፍግ አድርጎታል። እንግዲህ በዚህ አካባቢ ላይ ሲሄዱ ልብሶቻቸውን የተለያዩ ማስረጃዎች ሊሆኑ የሚችሉ ነገሮችን በሙሉ ጥለው ነው የሄዱት። እዚህ አካባቢ እንግዲህ ውጊያ እንደተካሄደበት የሚያመላክቱት በርካታ የጥይት ቀለሃዎች ወድቀው እንመለከታለን። ጠላት እንግዲህ ከጃማ ደጎሎ ወደ ወረኤሉ የሚሄደውን መንገድ ጭምር በመቁረጥ ነበረ ይህንን ምሽግ የሰራው። ይህ እንግዲህ አስተማማኝ የሆነ ምሽግ ይሆነኛል ብሎ ቢያስብም በመከላከያ ሰራዊት ከተባረረ በኋላ እቃዎቹንም ጭምር አንዳንድ እቃዎቹን ጥሎ ወደ ኋላ እንደፈረጠጠ አንዳንዶቹም እንደተደመሰሱ ነው እዚህ አካባቢ ለመመልከት የቻልነው። ለኢቲቪ ዜና ጌቱ ላቀው ጃማ ደጎሎ። በደቡብ ወሎ ዞን ጃማ ወረዳ ዳጎል የሚገኘው የመጀመሪያ ደረጃ ሆስፒታል በአሸባሪው ህወሓት ወድሟል። አሸባሪ ቡድኑ የግልና የመንግስት ንብረቶችን መዝረፉን የወረዳው አስተዳደር አስታውቋል። ጌቱ ላቀው ተጨማሪ ያለው። ይህ ሆስፒታል እንደ አንድ የመጀመሪያ ደረጃ ሆስፒታል አገልግሎቱን ላለፉት 4 ዓመታት ሲሰጥ ቢቆይም አሁን እንዳልነበረ ሆኗል። አሸባሪው ህወሓት በደቡብ ወሎ ዞን ጃማ ወረዳ ደጎሎ ሲገባ እንደለመደው ሁሉ ይህንንም ሆስፒታል አውድሞታል። የሆስፒታሉን ክፍል ከአርሶ አደሩ የዘረፈውን በጎች ማሳደሪያ ከማድረግ ጀምሮ የሚወስደውን ወስዶ የቀረውን አበላሽቶና አውድሞ ተባሯል። የሆስፒታሉ ስራ አስኪያጅ አቶ መሐመድ የሱፍ ትልቁ ሆስፒታላቸው እንዲህ ወድሞ በማየታቸው ሀዘንም ግርምትን ፈጥሮባቸዋል። በላቦራቶሪ ውስጥ የነበሩ ማሽኖች፣ በኦአር ውስጥ የነበሩ የአነስቴዣ ማሽኖች፣ የአልትራሳውንድ ማሽኖች፣ ማይክሮስኮፖች፣ አጠቃላይ የሲቢሲ ማሽኖች፣ አጠቃላይ የኬሚስትሪ ማሽን እዛ ውስጥ ስንጠቀምባቸው የነበሩ ለሆስፒታሉ ለማህበረሰቡ ትልቅ ፋይዳ አገልግሎት ሲሰጡ የነበሩ ማሽኖች ተወስደዋል። እንደ ስራ አስኪያጁ ገለጻ ዘረፋው ሲፈጸም ደግሞ በባለሙያ እንደሆነ ማሳያው የሚጠቅሙና የማይጠቅሙ እቃዎችን በመለየት ነው ብለዋል። የማሽኖቹና አጠቃላይ የንብረቱ አዘራረፍ በሰለጠኑ ባለሙያዎች የሰለጠኑ ጤና ባለሙያዎች የሚጠቅመውን ማሽን በሙሉ ወስደውታል። የማይጠቅመውን ደግሞ ከጥቅም ውጭ አድርገውታል። በደጎሎ የሚገኘው አንድ ትልቅ ሆቴል ባለቤት አቶ ዘሪሁን አጥናፉ በሆቴላቸው የደረሰው ውድመት ሳያንስ በመኝታ ክፍሎቹ ተጸዳድተው መሄዳቸው አሳፋሪ መሆኑን ነግረውናል። ዋና የሚባሉት የመገልገያ እቃዎች ጠቅላላ የሉም። ለምሳሌ ለ34 አልጋ የተነጠፈው አንሶላ፣ የአልጋ ልብስ፣ ትራስ ልብሶች፣ ነጠላ ጫማዎች እነዚህ ሁሉ በሙሉ እንዳለ ተወስደዋል። ከሁሉም በላይ በጣም የሚያሳዝነው እና ወንበዴ ምን ያህል ወራዳ ስነ ምግባር ያለው መሆኑን የሚያሳየው በእያንዳንዱ ክፍል ውስጥ ነው የሚጸዳዱት። ዋናው ክፍል ውስጥ መኝታ ክፍል ውስጥ መጸዳጃ ክፍል አለ፣ መታጠቢያ ክፍል አለ። እነሱን እየተጸዳዱባቸው ሞልተው ማህል እዛው አልጋው አለበት ጋር ነው የሚጸዳዱት። እኔ ምን አይነት ባህል በአዲስ መልክ እንደገነቡ አላቅም። በሆቴሉ የደረሰውን ውድመት ጨምሮ በከተማው አሸባሪው ህወሓት ያላወደመው የለም ብለውናል የጃማ ወረዳ ዋና አስተዳዳሪ አቶ ገደፋው ወርቁ። የግል ባንኮችን እና የመንግስት ባንኮችን አውድሟል። የአርሶ አደሩን ቤትና ንብረት ዘርፏል። በርካታ ቤቶች የአርሶ አደሩ ቤቶች አቃጥሏል፣ አውድሟል። የአርሶ አደሩ የገቢ ምንጭ የሆኑ እንስሳቶችን እያረደ የበላቸው አሉ፣ እየገደለ የጣላቸው እንስሳቶች ጭምር አሉ እና በዚህ መንገድ የአርሶ አደሩ ልብስ ሳይቀር በየቤቱ እየገባ ዶሮና እንቁላል ሳይቀር የአርሶ አደሩን ሀብትና ንብረት ያወደመበት ሁኔታ ነው ያለው። በወረዳችን አርሶ አደሩ ለግብአት ማቅረቢያነት ሲገለገልባቸው የነበሩ የህብረት ስራ ተቋማትን ዩኒየኖችን ጭምር ያወደመበትና የዘረፈበት ሁኔታ ነው ያለው። በቆይታው ትምህርት ቤቶችን አውድሟል። ይህም ቢሆን ግን በከተማው የደረሰውን ውድመት በመለየትና እንደገና ለማስተካከል በሚደረገው ጥረት ድጋፍ እንዲደረግላቸው ጠይቀዋል። ከወረዳችን ጎን በመቆም በጠላት የወደሙ ተቋማትና የህዝብ መገልገያ የነበሩ እንትኖችን መልሶ በመገንባት ከወረዳው መንግስት ጎን በመቆም
መልሶ ለህብረተሰቡ አገልግሎት እንዲሰጡ ትብብራቸውን እንድታደርጉ በዛ አጋጣሚ ጥሪ ለማስተላለፍ እፈልጋለሁ። አሸባሪው ህወሓት ከአርሶ አደሩ እንቁላል የታቀፈች ዶሮን ከመብላት ጀምሮ ተቋማትን አቅዶ ካወደመ በኋላ ከከተማው ሙትና ቁስለኛ ሆኖ ተባሯል። ለኢቲቪ ዜና ጌቱ ላቀው፣ ጃማ ደጎሎ። የመከላከያ ሰራዊት ግንባታ ስራዎች ዋና አስተባባሪ ሌተናል ጀነራል ባጫ ደበሌ አሸባሪ ቡድኑን የመደምሰስ የመጀመሪያው ምዕራፍ በድል መገባደዱንና ለቀጣይ ወሳኝ ተልዕኮ መነቃቃትን ለመፍጠር የሚያስችል መልእክት በግንባር ተገኝተው አስተላልፈዋል። ሌተናል ጀነራሉ ባስተላለፉት መልእክት የተለያዩ ምድብ የወገን ኃይሎች አባላት በጭንቅ ላይ ያለች ሀገር ችግርን የሚፈቱ የጭንቅ ቀን ደራሾች መሆናቸውንም አስታውቀዋል። ይሄ ጦርነት ከተጀመረ ጀምሮ የዋላችሁበት የጦር ሜዳ ውሎ ምንጊዜ በአስቸጋሪ እጅግ በጣም አስጨናቂ ምናልባትም እንዴት ይሆናል ተብሎ ጭንቅ በሚሰማ ጊዜ ተወርውራችሁ አገርን ችግር የምትፈቱ ለችግርና ለጭንቅ ቀን ድራሾች በመሆናችሁ እጅግ በጣም ኩራት ሊሰማችሁ ይገባል። አሸባሪ ቡድኑ በሰሜን እዝ ላይ የሰነዘረውን ጥቃት ተከትሎ ከውጪ ለማስገባት ያቀደበትን የምዕራብን ግንባር በአፋጣኝ ድል እንዲያስገኝ ከሌሎች የሰራዊት አባላት ጋር መስራታቸውን የገለጹት ሌተናል ጀነራሉ መለያችሁ ምልክቱ ድልና መስዋዕትነት ነው ብለዋል። ወያኔ ይኖረኛል ወይም ደግሞ አለኝ የምፈልገውን ነገር ከውጪ ያስገባለሁ ብሎ ያስበውን የምዕራቡን የሁመራ ግንባርን በአጣዳፊ ሁኔታ ወይም በፍጥነት የዘጋችሁት እናንተና ሌሎችም የእግረኛ ክፍለ ጦሮች ናቸው። የእናንተ ስልጠና በትናንሽ ነገሮች የምትመዘኑ ኃይሎች አይደላችሁ። መለያችሁ ምስክር ነው። መለያችሁ ምልክቱ ደም ነው። መለያችሁ ምልክቱ መስዋዕትነት ነው። ከሰሞኑ ጣልማ በርና አካባቢው ላይ የፈጸማችሁት ድል ለጀግንነታችሁ ምስክር ነው ያሉት ሌተናል ጀነራሉ የጠላትን ቅስም የሰበረ መሆኑን ጠቅሰው ይህን ታሪክ አይዘነጋውም ብለዋል። የጣልማ በር ውጊያ እንዴት ነበረ አገርን የወያኔን ፍላጎትና ዓላማ ልታኮላሹ የቻላችሁት? ከእግረኛ ወንድሞቻችሁ ጋር ምን አይነት ውጊያ ነበር ያደረጋችሁት? እናንተ ጋር አዲስ የተቀላቀሉ ወይም አዲስ ወደፊት የሚቀላቀሉ አባላት ካሉ ይህን አስረዷቸው። እናንተ የኢትዮጵያ የቁርጥ ቀን ልጆች በመሆናችሁ ይህን የቁርጥ ቀን ልጅነታችሁን ደግሞ በተግባር ስላስመዘገባችሁ በኢትዮጵያ የጦርነት ታሪክ ውስጥ የእያንዳንዳችሁ የልዩ ኃይል አባላት ስማችሁ የሚመዘገብ በመሆኑ እንኳን ደስ ያላችሁ፣ እንኳን ለዚህ ታሪክ አበቃችሁ። ከ400 በላይ ንጹሃን ዜጎች ጭካኔ በተሞላበት መልኩ በሽብር ቡድኑ እንደተጨፈጨፉ ነዋሪዎቹ በሚናገሩላት በጋሸና ከተማ ነፍሰ ጡር ባለቤትንና ልጄን አላስደፍርም ያለ አባት በ13 ጥይት በግፍ ተገድሏል። በጋሸናና አካባቢው በህወሓት ሽብር ቡድን የተፈጸሙ የንጹሃን ዜጎችን የጅምላ ጭፍጨፋና ሰብአዊ መብት ጥሰት ብዙሃን ነዋሪው የግፍ ሰለባ ስለመደረጉም ኢቲቪ ተከታታይ መረጃዎችን ለተመልካቾች አድርሷል። በጉዳዩ ዙሪያ መረጃዎችን እያደረሰን ያለው ሪፖርተራችን ኮሰን ብርሃኑ በህወሓት ሽብር ቡድን የክፋት አብዮት አሰቃቂ ተግባር የተፈጸመባቸው ቤተሰቦችን አግኝቶ ተከታዩን ዘገባ አድርሶናል። ጋሸና ከተማ ከሳምንት በፊት ነበር ከህወሓት ወራሪና የሽብር ቡድን ነፃ የወጣችው። የሽብር ቡድኑ ከተማዋን እንደ ጦር ምሽግ ሲጠቀም በነበረባቸው ወራት ታዲያ ከ400 በላይ ንጹሃንን በግፍ ጨፍጭፎ ንብረት ዘርፎና ደግሞ ከፍተኛ የሰብአዊ መብት ጥሰት ስለመፈጸሙ ኢቲቪ ዜና ቻናል ነዋሪዎችን ምስክር በማድረግ ብቻ ሳይሆን በአንድ ቤት ውስጥ ተረሽነው የተገኙ 16 ንጹሃንን የቀብር ስነ ስርዓት ከቦታ ሆኖ መረጃውን ለዓለም አጋርቷል። በጋሸናና አካባቢው እየተንቀሳቀሰ መረጃን ለዓለም ተደራሽ እያደረገ ያለው የኢቲቪ የጋዜጠኞች ቡድን ታዲያ አንድ መረጃ ይደርሰዋል። መረጃው ለአድራጊው አይደለም፣ ለሰሚ ተመልካች ዘግናኝ ቢሆንም ባለታሪኮቹ ዘንድ አቀናል። ነገሩ እንዲህ ነው። የ6 ወር ነፍሰ ጡር እናትንና ልጇን ለመድፈር የተደረገ ሙከራ፣ አባት ደግሞ ቤተሰቤን አሳልፌ አልሰጥም በማለቱ በህወሓት ሽብር ቡድን ስለተፈጸመበት የግፍ ግድያ ነው። ባሏን በግፍ ያጣቸዋ የያኔዋ ነፍሰ ጡር
ጉዝጉዝ ደምሴ ዛሬ የ2 ሳምንት አራስ ናት። በወላድ አንጀቷም የነበረውን ሁኔታ ነገረችን። እየበረታሽ ነው? መስከረም 8 የስላሴ ለ8 ሌሊት ክፈት አለው ሰክሯል። እዚያ ክፈት ሲለው አትክፈተው ብዬው ነበር። እኔ እንኳን ተው አንዴት አተኮሰ ይፍቼን ዝም ብሎ ተው ብለው አይ የታዘዘው አይቀርም ምን ልጆች የሚያልቁ ልክፈተው ብሎ ከፈተው። ሸርብ 6 ሰዓት ላይ ሌሊት እዚያ ነው ያችን የባህር ልጅን ይዤ ወደዚያው ድጓረው ሸሸውኝ። በሱ ከፍቼ እኔን በኩሽናው ነው ያለሁት። ልጅህን አንጣ ብሎ ሚስቱን አንጣ ሲለው የለችም አለው እሱ። እዚያ ያው እሱን ያው አስለፍልፎ ተኩሶ 13 ጥይት አፈሶ አስወጥቶ ወደጃ ሰረረው አለምንም ምክንያት። ነፍሰ ጡር የነበረች ሚስቱንና የ16 ዓመት ሴት ልጁን አላስደፍርም በማለቱ በሽብር ቡድኑ አባላት በእኩለ ሌሊት በርካታ የጥፋት ቃታ የተሳበበት አባት በሰዓቱ እየተማጸነ እንደነበርም እናትና ልጅ ያወሳሉ። እኛ ወጥተን ኩሽና ውስጥ ነበር። እዛ መታወቂያውን አየ። እዛ ጭቃ ረግጬ ነበር በማርያም ሲለው በማርያም ይለዋል፣ በልጆች አምላክ ይለዋል። እያለ እዚያ ልገል ነው ሲለው ምን አድርጌ ይለዋል። እዚያ ሴት ልጅ እንደማወራ የለም ብሎ ጠየቀው። የሉም አለው። ከዛ በኋላ ገደለው። ብቻ በኋላ እንደዚያ ተኩሶ ማለት ነው በማርያም ሲለው ማርያም ግደል ብላኛለች ያለው ምስኪን ነኝ ጭቃ ረግጬ ነው የማረው በማርያም ሲለው በሚካኤል ሲለው በሚካኤል ይለዋል። በወረራ ይዟቸው ከነበሩ አካባቢዎች በኢትዮጵያ ጥምር ጦር ተገርፎ እየፈረጠጠ ያለው የህወሓት ሽብር ቡድን ንጹሐንን በግፍ ከመጨፍጨፍና ከመድፈር አንስቶ እስከ ዘረፋና ውድመት ያሉ የጥፋት አሻራዎቹ በየቦታው ይገኛሉ። እነዚህ የሽብር ቡድኑ የጥፋት አሻራዎች እንዲሽሩ ታዲያ ሀገርና ህዝብ በፍትህ ሊታከም ግድ ይላል። ተመልካቾቻችን የአራት ማዕዘን ዜናዎቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ የቢዝነስ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስ ዘገባዎችን ወደ እናንተ ለማድረስ ባልደረባችን